ጋሽንም ልትገዩ ሞክረሽ ነበር። ዝም በይ መሲ፣ ዝም በይ። እንደውም ሳስበው የጋሽ ሞት ልጅ ያለበት ይመስለኛል። አንቺ እንዳትነኪ፣ እሺ? ጫፌን እንዳትነኪ። አይኔ እያየ እኔ በህይወት እያለሁ ጫፌን አትነኪ። ጫፌን አልፈቅድልሽም። ሁለተኛ ራሱ ተሳስተሽ እንዳትነኪ። እስከዛሬ ድረስ የቀለድሽብኝ ይበቃኛል። መሰረት ታይ ብዬሻለሁ። የምሬ ነው። በኋላ ይቆጭሻል። ትልቁ የሚቆጨኝ ነገር እንደሆነ ታውቂያለሽ? እስከዛሬ ድረስ እውነቱን ለብቻ ይዤ መሰቃየቴ። አሁን ግን ታያለሽ፣ እውነቴን ነው የምልሽ ይላል። እኔ በህይወት እያለሁ አንቺ መቼም ደስተኛ አትሆኝም። እሺ? ደስታ ይናፍቅሻል። መቼም ቢሆን ደስተኛ አትሆኝም። መቼ? ተናገሩ። ሌላ ማስመሰል፣ ክርክር ምናምን አያስፈልግም። ትክክለኛው ነገር ተናገሩ። ምን መሰለህ ወንድሜ፣ ሌልሹ ዝም በይ። ሌባ ሌባ ነኝ ብሎ ያውቅ ማለት እኔ ሌባ? አሁንም ክላስ ቀጣሽ? ትምህርትሽን ቀጣሹ? አይ እንደዛ እኮ አይደለም ወንድሜ፣ በእናትህ አትናደድብኝ። ነይ ትንሽ። እርግጠኛ ነኝ እኔም ፈርታ ነው እንጂ መሰረቴማ ነፍሰ ጡር ናት። መች አጣሁት። ከበድበድ ብላኛለች እንደ ሸፈንፈን ስታለቀው። አትሂዱ እሺ? ስሚኝ ሴትዮ፣ ቶሎ ብለሽ ካጠገቤ ዞር በይልኝ። ኑኑን እቀርባታለሁ፣ አውራታለሁ ብትይ ከባድ ነገር ነው የሚደርስብሽ። አርፈሽ ተቀመጪ። እውነት ይሁን ውሸት መረጋገጥ አለበት። ጭራሽ እውነት ሊሆን ይችላል ብለሽ እያሰብሽ ነው? አንቺ ግን አታፍሪም እንዴ? እንኳን ልጅሽ ያልሆነችውን ብትሆን ራሱ አይኗን የማየትና ልጄ ብለሽ የማቀፍ ድፍረቱ አለሽ? ተናገሪ እንጂ ድፍረቱ አለሽ ወይ? ዝም በል እባክህ፣ ዞር በል ከመንገዴ። ትሰማኛለህ? የግድ ልጠይቃት ይገባል። ተመርምራ እውነቱን መታወቅ አለበት። እህቴ አጠገብ ለመድረስ እንዳታስቢ፣ እረፊ። ዋ እያልኩሽ ነው። እኔም ልጅነቷን ፈልጌ አይደለም። እሺ? የልጁን ትክክለኛ ልጅነት ለማረጋገጥ ነው። አርፈሽ ቁጭ። ግርግር አትፍጠሪ። ወይዘሮ ሄለን አሁን ላይ ማለት ነው እንግዲህ እነ መኩ እነ መሲ ከቤት ሊወጡ የነበሩት እንዳይወጡ አድርጋለች ማለት ነው። ምክንያቱም አሁን ላይ መውጣት አትችሉም፣ መቆየት አለባችሁ፣ በእንደዚህ አይነት መልኩ መውጣት የለባችሁም በማለት እንግዲህ መኩን አናግረው ነበረ ማለት ነው። አንቺ አርፈሽ ተቀመጪ፣ ዳግመኛ እንድታናግርኝም አልፈልግም። ሲቀጥል ደግሞ አሁን የሰማሽው ነገር ውሸት ነው እውነት ነው ብለሽ ደግሞ ሄደሽ እህቴ ኑኑን እንድታወሪያት በምንም አይነት ቃል አልፈልግም። ኑኑ ያንቺ ልጅ ልትሆን አትችልም። ብትሆንም እንኳን አይኗን ደፍረሽ የምታይበት አይኔ የለሽም። ስለዚህ አርፈሽ ተቀመጪ በማለት እንግዲህ ራሱ መኩ ወይዘሮ ሄለንን አስጠንቅቋታል ማለት ነው። ሄለንም እውነቱ እስከሚታወቅ ድረስ አዎ እኔም ራሱ ኑኑ ልጅ እንድትሆን በፍጹም አልፈልግም፣ የኔ ልጅ ኤልሹ ነች፣ ግን ደግሞ መረጋገጥ ስላለባት የግድ ትቀመጣለች በማለት እንግዲህ ከቤት እንዲቀመጡ ነበር የተናገረችው ማለት ነው። በነገራችሁ ላይ ወይዘሮ ሄለን አሁንም ከስህተቷ ይብን እየተማረች አይደለም ማለት ነው። ቢያንስ እንኳን ነገሮቹን ቀለል አድርጋ ማሰብ ትችል ነበር ማለት ቢያንስ ከዚህ በኋላ ለሚፈጠሩ ነገሮች ክፉ ነገር ባለመናገር ራሷን መቆጠብ ነበረባት። ይብን ራሱ ኑኑ ልጇ ልትኮን ስለምችል ማለት ነው ነችም፣ ግን ደግሞ እንደ ራሷ አስተሳሰብ አስባ ቢያንስ እንኳን ለስለስ ማለት ያደረገችው ነገር ስንት ነገር አድርጋት ምናምን ነገር ያ ነገር ሊጸጽታት ይገባ ነበር። ግን አሁን ምንም ነገር ነች እሷ ልጅ እንድትሆን ራሱ እኔ ራሱ አልፈልግም እያለች እንግዲህ በሙሉ አፏ ስትናገር ነበር። እና በዚያን ሰዓት እንግዲህ ቤሎን ራሱ እጅግ በጣም ነበር የተቆጣው ማለት ነው። እና ወይዘሮ ሄለን አሁን ላይም መረጋጋትና እንዲሁም ደግሞ ማሰብ፣ ግን ደግሞ መሰቃየት አለባት። በነገራችሁ ላይ በጣም ብዙ ነገሮችን ስታሰቃያቸው ከዚህ በላይም እንግዲህ በጣም መጥፎ ነገር አድርጋለች ማለት ነው። እና ያ ነገር ስላለ እሷም የእጇን ማግኘት አለባት ባይነኝ እንደኔ ማለት ነው። እና መሲ አሁን ላይ እንግዲህ ቤሎን ጠይቀው ነበረ እና እንዴት ነው ማለት ይሄ ነገር እውነት ነው ብለህ አንተ ታምናለህ? አዎ ምክንያቱም አሁን ላይ እውነት ነው ብዬ አላምንም፣ ግን ደግሞ ሄለንም ነበረች አውቃለች። ስለዚህ ጉዳይ ስናወራ ቴዲም መጥቶ ነበረ እንደገና ወይዘሮ ሄለንም እዚህ ጋር ቁጭ ብላ ሁሉን ነገር ሰምታለች በማለት እንግዲህ እሷ እንደሰማች እያንዳንዱን ነገር ለመሲ ይነግሯታል ማለት ነው። እና ቁጭ ብላ ሰምታ ነበር እሷ ስትለው አዎ ቁጭ ብላ ነበር ሰምታ ነበር በማለት እንግዲህ ያለውን ነገር በግልጽ ማለት ነው
ነግሯታል። እና ምን አይነት ጨካኝና አረመኔ እንደሆነች እንግዲህ ያው ሁላቸውም ያውቃሉ። ቤሎን አሁን ላይ ተደርቷል። ወይዘሮ ሄለን ማን እንደሆነች መሲ እንኳን ከስር ከመሰረቱ ታውቃታለች። በጣም ክፉ ሴት እንደሆነች ማለት ነው። እና ይህን ራሱ አይንዬ በጣም ተቀይራለች። በፊት እኮ እጅግ በጣም መልካም ነበረች። እስር ቤት በሄድኩበት ልጠይቃት በሄድኩበት ሰዓት ግን ቤት የለቃችሁ ውጡልኝ በማለት ስትነግራት ነበር። እና ያን ሰዓት ተቀይራለች ስትል አይ እናቴ ከድሮም ስለማታውቂያት ነው፣ እሷ በጣም እስስት ነች፣ በጣም ክፉ ሴት ነች በማለት ስለ ወይዘሮ ሄለን መሲ ስትናገር ነበር ለእናቷ ማለት ነው። እና አይንዬም እንግዲህ ልኳን ነግራታለች ወይዘሮ ሄለንን በባለፈው ፓርት ላይ ማለት ነው። ምክንያቱም እዚህ ቤት ልንቆይ የቻልነው አንቺ ቆዩ ታስፈልጉኛላችሁ ስላለች እና አንዳንድ ነገሮች ስላልተሳኩልኝ ነው እንጂ ባትፈልጌ ከዚህ ቤት አንቀመጥም። ስለዚህ ከአቅም በላይ የምትናገሪውን ነገር ማቆም አለብሽ፣ አበዛሽው በማለት እንግዲህ አይንዬ ማለት ነው በደንብ አርጋን የለጠለጠቻት ወይዘሮ ሄለንን ማለት ነው። ኑኑም እንደዚሁ ከዚህ በላይ እናቴን እንድትናገሪያት አልፈልግም በማለት እንግዲህ ተናግራታለች። እና እኔ የእሷ ልጅ በፍጹም መሆንም አልፈልግም የእሷ ልጅም አይደለሁም እያለች እንግዲህ ኑኑም ተናገረች ትገኛለች ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ የቀሩት አይንዬ አላወቀችም፣ ሲቀጥል ደግሞ ኤልሹም አላወቀችም ማለት ነው። እና ኤልሹም አላወቀችም፣ ኤልሹ ማወቅ አለባት፣ እንዲሁም ደግሞ አይንዬ ማወቅ አለባት ማለት ነው። ከዚያ አይደኔ ምርመሬው ይሆናል፣ እንዲሁም ደግሞ እንግዲህ እውነቱ ይታወቃል ማለት ነው። ግን ደግሞ ኑኑን በጣም በድለዋታል። በነገራችን ላይ አባትና እናት ማለት ነው። ያ ማለት እንግዲህ ቴዲ አባቷ ነው፣ ሲቀጥል ደግሞ ወይዘሮ ሄለን እናቷ ነች ማለት ነው። እና ያን ሁሉ ነገር በጣም ብዙ ነገር ነው ሲያደርጓት የነበረው እና እጅግ በጣም ነው ከባድ የሚሆነው ማለት ነው በእርግጠኝነት። እና አሁን ላይ እንግዲህ ያው እሷ ለማስመርመር እውነቱን ለማወቅ ነው እየፈለገችው ማለት ነው። እና ከቴዲ ጋር ወይዘሮ ሄለን ትገናኛለች ብለን ተስፋ እናደርጋለን። ምክንያቱም ይህን ነገር ለምንድን ነው እንደዚህ ያደረግከው ብላ ልጠይቀው ትችላለች። በነገራችን ላይ እሱ የአይንዬን ቤተሰቦች ለመበቀል ያደረገው ነገር ነው ብዬ ነው የማስበው። ምክንያቱም አይንዬን ነው ሲከታተል የነበረው። ከዚህ በፊትም ሆስፒታል ስገባ አይንዬን ነው እንትን ብሎ የገባው ማለት ነው። እና ያው ሁለታቸውም ተመሳሳይ ሴት ልጅ ነበር እንዳጋጣሚ የወለዱት። ስለዚህ በዚያም ምክንያት ነው እኔ ያቀያየርኳቸው። ምንድን ነው ምክንያት እነሱን ለመቀየር ልጆችን ለማቀያየር ያመጣት ምንድን ነው ምክንያቱ ብለው እንኳን አልጠየቁትም ማለት ነው። ስለዚህ ሆን ብሎ የመሲ ቤተሰቦችን ለመጉዳት ነው ቴዲ እያደረገው ያለው ማለት ነው። እና እያንዳንዱን ነገር እንትን እያለ የሚናገር ይሆናል፣ እውነቱን የሚያወጣው ይሆናል ብለን ተስፋ ነው የምናደርገው ማለት ነው። እና አሁን ላይ እንግዲህ ቤሎን ኑኑ እህቱ ልትሆን ትችላለች ማለት ነው በቃ። ስለዚህ ግን የስጋ እህቱም ናትሆን፣ ግን ደግሞ እንጀራ እናቱ ሆናለች። እንጀራ እናቱ ሆነች ማለት እንግዲህ ልክ እንደ ቤተሰብ ነው የሚቆጠረው በነገራችን ላይ ማለት ነው። ስለዚህ የኑኑና የቤሎን የፍቅር እንትናቸው በዚህ የሚያቆም ይሆናል ማለት ነው። በዚያ ምክንያት እንግዲህ ኑኑ እጅግ በጣም ነው ውስጧ ያዘ ነው። ቤሎንም እንደዚው ማለት ነው። በፍጹም እኔ እንደዛ ማለት እኮ እህቴ አስበሽዋል? እንደዛ ማለት እኮ እኔ የቤሎን እህት ሆንኩኝ ማለት ነው። በፍጹም እንደዚያ ሊሆን አይችልም እያለች እንግዲህ ኑኑ እጅግ በጣም ስትጸጸት ነበረ ማለት ነው። ቤሎንም እንደዚው። ሲቀጥል ደግሞ ኑኑ የትምህርት እድል መጥቶላታል ማለት ነው። ያንን ነገር ደግሞ ለቤሎን አልተናገረችም ነበር። ሲቀጥል ቤሎን እውነት እንዴት ቴዲ የነገረውን ነገር ያምራል። ጭራሽ እኮ ክላሴ ውስጥ አገኘሁት ማበጠሪያን ይዞ፣ ያ ማለት እንግዲህ ለምርመራ ለመውሰድ እየፈለገ ነው። እንዴት እንደዚህ ያደርጋል እያለች እንግዲህ ኑኑ ቤሎን ስትናገር ነበረ። ለመሲም ነግራት ነበረ ማለት ነው። መሲም እንዴት እንደዚህ ታደርጋለህ? እንደዚህ ማድረግ እኮ የለብም በማለት እንግዲህ ቤሎንም ተናግረዋለች ማለት ነው። አይንዬ የተናገረችው ነገር ነበራት ማለት ነው። ምክንያቱም መሲ ልጄ አርግዛለች፣ በእርግጠኝነት እኔ እያረገዘች መስሎኛል። ስለዚህ እባክህን መኩ አንተ ደግሞ ልትነግረ ትችላለች፣ እንደምንም አውጣጣትና ጠይቃት በማለት እንግዲህ አይንዬ ምክንያቱም የሆነ በቃ ከበድበድ ብላኛለች፣ እርጉዝ ትመስለኛለች በማለት ግን ደግሞ ስጠይቃት ለእኔ ልትነግረኝ አልቻለችም። እባክህን መኩ አንተ ማጣራት ባለብህ መልኩ አጣራ ብለው ነበር አይንዬ
ዳንዬ ማለት ነው። ግን ደግሞ ያው መሲ ታውቂያታለሽ፣ እናቴ ደረቅ ነች፣ ብዙ አትናገርም። ቢያንስ እንኳን ኑኑ ልትነግረኝ ትችላለች፣ ለኑኑ ልትነግራታለች ብዬ አስባለሁ። ስለዚህ ኑኑንም ቢሆን እጠይቃታለሁ በማለት እንግዲህ ኑኑን ጠይቋት ነበረ። ምንም ነገር እንድትዋሸኝ አልፈልግም፣ ትክክለኛውን ነገር ነው የምፈልገው። መሲ እርጉዝ ነች ወይንስ ደግሞ አይደለችም በማለት እንግዲህ ኑኑን ጠይቋት ነበረ። ኑኑ እጅግ በጣም ነበር የደነገጠችው። ይህን ነገር መናገር ወይንም ደግሞ ማሳወቅ አልፈለገችም ነበረ። ያው መሲ ስላልተሳካላት ነው እንጂ ለማስወረድ ሞክራ ነበር። ግን ደግሞ አሁን ላይ መወለድ አለበት ብላ ወስናለች ማለት ነው። እና እንግዲህ ምንድን ነው ያደረገችው ኑኑ ለመናገር በጣም ከፈራሽ በኋላ እውነቱን ደግሞ አሁን ላይ ለመኩ ተናግራለች። መሲ እርጉዝ እንደሆነች ያው ኑኑ ተናግራለች። ኑኑም እጅግ በጣም ነበር የፈራችው። መኩም እንዴት እንደዚህ ይሆናል? ገና አሁን ተዋርደናል። እንዴት ከዚያ አውሬ ከሆነ ሰው ነው ያረገዘችው በማለት ተዋረርነ፣ አሁን ነው የተዋረርነ እያለ እንግዲህ መኩ እጅግ በጣም ሲናደድ ሲበሳጭ ነበረ ማለት ነው። እንግዲህ ቀጣይ ፓርት በደንብ አብረን ሁላችንም የምናየው ይሆናል ማለት ነው። ውዴ ቻናሌ ተከታታዮች፣ የቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።